በአንድ አጥቢያ ታቦት ለምን እንደሚደረግ የታወቀ ነገር ነው። የታወቀ ነው። ሌላው ቀርሶ ህዝቡም ስላልተማረ ስላላስተማር ነው። እዚህ እኮ ወረድ ስንል ከተክለ ሃይማኖት ብቻ ያለው አጥቢያ ማን ነው የሚባለው? ማን ሚካኤል? ለምንድነው ጎላ የተባለ? መጀመሪያ ቤተክርስቲያኑ ሲተከል የመንፈስ ቅዱስ ነበር። ሰው ደግሞ የሚያውቀው ሚካኤል ነው፣ መንፈስ ቅዱስ ነው ያውቀው። ስለዚህ ሚካኤል መጣ። ሚካኤል ጎላ አይደለም እንዴ? ጎላ አልጎላም? አዎ ጎላ እና ተተወው። እንደዚህ የተገለበጡ አሉ። አሁን ቅድስት ማርያም እንጦንስ ነበር ስትጀመር። እንግዲህ ከዚህ መምህሩ ንግግር መስማት እንደቻልነው ሁለት ነገሮችን ማግኘት እንችላለን። የመጀመሪያው ገንዘብ የማያስገኝ አይፈለግም አሉ። ገንዘብ የማያስገኝ ምን ታቦት ገንዘብ የማያመጣ ታቦት ምን አይልም አያስፈልግም። አሁን ላይ እንደዚህ ነው እየተሰራ ያለው። ብዙ ቦታ ላይ ይታይና ገንዘብ ተኮር የሆኑ ታቦቶች አሉ። ለምሳሌ በጣም ፌመስ የሆኑ እንደ አርሴማ አይነት፣ እንደ ገብርኤል አይነት፣ እንደ ሚካኤል አይነት፣ እንደ ማርያም አይነት እነዚህ ታቦቶች በጣም ፌመስ ታቦት ናቸው፣ ገንዘብ የሚያስገኙ ናቸው። ስለዚህ እነሱ ናቸው በየቦታው እንግዲህ የተቀረጸ ጽላታቸው የሚገባው ማለት ነው፣ ወይም ታቦታቸው። ሁለተኛው ነገር ደግሞ መምህሩ ምን ተናገሩት? ሰው የሚያውቀው ሚካኤልን ነው፣ መንፈስ ቅዱስን አያውቀውም አሉ። እስኪ ድጋሚ እንስማቸው። ሰው ደግሞ የሚያውቀው ሚካኤልን ነው፣ መንፈስ ቅዱስን አያውቀውም። ይሄ በጣም ነው የሚያሳዝነው። ሰው የሚያውቀው ማንን ነው? ሚካኤል ነው፣ መንፈስ ቅዱስን አያውቀውም። የትኛው ሰው? የወንጌል አማኙ አይደለም። ኦርቶዶክሱ የሚያውቀው ማንን ነው? ሚካኤል ነው። ማንን አያውቅም? መንፈስ ቅዱስን አያውቅም። ማን ነው ግን ፈጣሪ? መንፈስ ቅዱስ። ለኦርቶዶክሱ ስንመጣ ኦርቶዶክሱ ደግሞ የበለጠ ግንዛቤ ያለው የበለጠ የሚያውቀው የበለጠ ፌሎሺፕ የሚያደርገው ከማን ጋራ ነው? ከሚካኤል ጋራ ነው። በኦርቶዶክሱ እሳቤ አያችሁ ልዩነቱ። መንፈስ ቅዱስ የሚካኤል ፈጣሪ ነው፣ አስገኝ ነው። ሰው ግን የሚያውቀው ፈጣሪውን ሳይሆን አምላኩን ሳይሆን ሰው የሚያውቀው ማንን ነው? ተፈጣሪ የሆነውን አገልጋይ የሆነውን ሚካኤል ነው። ይሄ በጣም ያሳዝናል። ስለዚህ አንድ 5 ፖይንቶችን ዛሬ ላንሳ። መንፈስ ቅዱስን ማወቅ የሚያስገኘው ጥቅም ምንድን ነው በሚለው ጉዳይ ላይ የመጀመሪያው ነገር እንግዲህ መንፈስ ቅዱስን ማወቅ እግዚአብሔርን ማወቅ ነው። ለምሳሌ ሐዋርያት ሥራ ምዕራፍ 5 ላይ አንድ ታሪክ እናገኛለን። ቁጥር 3 ላይ እንደዚህ ይላል። ጴጥሮስም ሐናንያ ሆይ መንፈስ ቅዱስ ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብስ ለምን ሞላ? ሳትሸጠው ያንተ አልነበረምን? ከሸጥከውስ በኋላ በስልጣን አልነበረምን? ይህን ነገር ስለምን በልብ አሰብክ? እግዚአብሔር እንጂ ሰውን አልዋሸም በማለት ይናገራል። እንግዲህ ሐናንያ መሬቱን ሽጦ ግን ደብቆ የተወሰነ ገንዘብ አስቀርቶ ለመስጠት ሞከረ። በዚህ ምክንያት ጴጥሮስ ሚሊዮን ሐዋርያው ጴጥሮስ ያታለልከው ወይም ደግሞ የዋሻው ማንን ነው? መንፈስ ቅዱስ ነው ካለ በኋላ እግዚአብሔር ነው ይላል። ስለዚህ መንፈስ ቅዱስ ማን ነው? እግዚአብሔር ነው መንፈስ ቅዱስ። ስለዚህ ሰው መንፈስ ቅዱስን ካላወቀ ማንን አያውቅም? እግዚአብሔርን አያውቅም። ኦርቶዶክሳውያን መንፈስ ቅዱስን ካላወቃችሁ ማንን አታውቁ ማለት ነው? እግዚአብሔርን አታውቁ ማለት ነው። ለዚህ ነው ጌታን ተቀበሉ ምንለው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 11 ላይ ሐዋርያው ጳውሎስ እንደዚህ ይላል። በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው? እንዲሁ ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም። እኛ ግን ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንም ይላል። ስለዚህ እኛ የተቀበልነው ማን ነው? መንፈስ ቅዱስን። ስለዚህ መንፈስ ቅዱስን የተቀበለ ደግሞ ማንን ያውቃል? እግዚአብሔርን ያውቃል። ስለዚህ መንፈስ ቅዱስን ማወቅ ማንን ማወቅ ነው? እግዚአብሔርን ማወቅ ነው። መንፈስ ቅዱስን አንድ ሰው ካላወቀ ማንን አያውቅም ማለት ነው? እግዚአብሔርን አያውቅም ማለት ነው። ስለዚህ ሰው መንፈስ ቅዱስን ካላወቀ አምላክ የለሽ ነው፣ አምላክ የለውም ማለት ነው። አያችሁ። ስለዚህ ኦርቶዶክሳውያን በራሳችሁ መምህር አውደ ምሕረት ላይ መንፈስ ቅዱስን አታውቁም ከተባላችሁ ማንን አታውቁም ማለት ነው? እግዚአብሔርን አታውቁም ማለት ነው። አምላክ የላችሁ ማለት ነው። ለዚህ ነው ጌታን ተቀበሉ የምንለው። ስለዚህ የመጀመሪያው ጥቅም መንፈስ ቅዱስን ማወቅ እግዚአብሔርን ማወቅ ነው። ሁለተኛው ጥቅም